ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን የተመረጡ ሀገራዊ ዓለም አቀፋዊና መንፈሳዊ ክንውኖችን ወደናንተ የምናደርስበት የመረጃ ሰዓት ላይ እንገኛለን። መረጃዎቹን ምነግራችሁ ለሳሙኤል ነኝ። በመጀመሪያም አርዕስተ ዜና የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን በሰሜን ጦርነት ለተጎዱ ሰዎች እርዳታ እየሰጠ መሆኑን አስታወቀ። የምስራች ማይክሮ ፋይናንስ አክሲዮን ማህበር 7ኛ መደበኛ ጠቅላላ ጉባኤውን አካሄደ። በኢትዮጵያ የምልክት ቋንቋ ለማልማትና ለማስፋፋት ተገቢ ትኩረት እንዲሰጥ ተጠየቀ። ከውጭ ክርስቲያናዊ ጥያቄዎችን ማስተናገድ የሚችል የኤአይ ቻትቦት ወይም ሰው ሰራሽ አስተውሎት ቻትቦት ይፋ ሆነ። እንድትከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በሰሜን ጦርነት ለተጎዱ ሰዎች እርዳታ እየሰጠ መሆኑን አስታወቀ። ኮሚሽኑ በአላማጣ ከተማ፣ ራያ አላማጣ፣ ኮረም፣ ኦፍላ፣ ጭርጭራና ዛታ ወረዳዎች የሚካሄደው ፕሮጀክት 4500 ቤተሰቦችን እንደሚያጠቃልል ተገልጿል። $700,000 ወጪ የሚደረግበት ፕሮጀክቱ የግብርና እርዳታ፣ ዘር፣ ማዳበሪያና የግብርና መሳሪያዎች እንደሚጨምርም የፕሮግራሙ አስተባባሪ አቶ ኤፍሬም ከበደ አስረድተዋል። በራያ አላማጣ ወረዳ ከፕሮጀክቱ ጠቃሚ የሆኑት ወይዘሮ ጸጋ አብርሃ ድጋፉ ለወደፊት የምግብ ዋስትናቸው ቁልፍ ተስፋ እንደሆነ ተናግረዋል። ኮሚሽኑ ለሴቶች ህፃናት፣ አካል ጉዳተኞችና ድጋፍ ለሚያስፈልጋቸው አቅመ ደካሞች ያቀረበው እርዳታ ከፍተኛ ሚና እንደሚጫወት ጠቁመዋል። ድጋፉ በአካባቢው በነበረ ግጭት፣ ጦርነት የተጎዳውን የማህበረሰቡን የምግብ ዋስትና፣ ኑሮና የቤተሰብ ገቢ በማሻሻል ረገድ ቁልፍ ሚና እንዳለው ተጠቅሷል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሱሉልታ ጎራ አረባ አጥቢያ ወጣት መሪዎች ስልጠና ተሰጠ። ቅዳሜ ጥቅምት 1 2018 ዓ.ም በሱሉልታ ጎራ አረባ አጥቢያ በተካሄደው የወጣት መሪዎች ስልጠና ላይ 30 የወጣት መሪዎች የተገኙ ሲሆን የወጣቱን አእምሮ፣ ልብና እድሜ ለእግዚአብሔር ክብር ማዋል በሚል ርዕስ ለወጣቶች በመጋቢ ሽመልስ ጠጂ ስልጠና ተሰጥቷል። ሰልጣኞቹም በስልጠናው መጠቀማቸውን ገልጸዋል። በሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን ለልጆች አገልግሎት ዘርፍ መምህራን ስልጠና ተሰጠ። በሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የልጆች አገልግሎት ዘርፍ ለልጆች መምህራን የተዘጋጀ ስልጠና ከጥቅምት 7 እስከ 8 2018 ተካሂዷል። ስልጠናው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ባዘጋጀችው ማስተማሪያ መጽሐፍ ዙሪያ የተሰናዳ ሲሆን አዲሱ የልጆች ማስተማሪያ መጽሐፍ በልጆች እድሜ የተከፋፈሉ 4 ክፍሎች እንዳሉት ተገልጿል። የቤተክርስቲያኒቱ የልጆች አገልግሎት ዘርፍ አገልጋይ በሆኑት መጋቢ ዘሩባቤል ሙሉጌታና ወንድም ማገኝ ታየ ስልጠናው የተሰጠ ሲሆን በስልጠናው የአጥቢያ ቤተክርስቲያኒቱ 38 የልጆች መምህራን ተሳታፊ ሆነዋል። መረጃው የሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን ሚዲያ አገልግሎት ነው። የምስራች ማይክሮ ፋይናንስ አክሲዮን ማህበር 7ኛ መደበኛ ጠቅላላ ጉባኤን አካሂዷል። ባልደረባችን ዳንኤል አንተነህ ዝርዝር መረጃ አለው። ጥቅምት 9 ቀን 2018 ዓ.ም ማህበሩ ባካሄደው ስብሰባ ላይም የምስራች ማይክሮ ፋይናንስ አክሲዮን ማህበር በባለፈው የበጀት ዓመት አዳዲስ ቅርንጫፎችን በመክፈትና ካፒታልን በማሳደግ ንግድ እድገትም እያስመዘገበ ያለ ተቋም መሆኑን በመድረኩም ተገልጿል። ድርጅቱ አሁን ባሉት 7 ቅርንጫፎች አማካኝነትም 62 የሚሆኑ ሰራተኞች አገልግሎት እያበረከተ መሆኑንም የድርጅቱ ዳይሬክተሮች ቦርድ በቀረበው ሪፖርትም ተመላክቷል። በሪፖርቱ መሰረት ድርጅቱ በባለፈው የሥራ ዓመት 3861 የብድር ደንበኞችን 15678 የቁጠባ ደንበኞችን በማገልገል በተቀላላው 19539 ደንበኞች ላይ መድረሱም ተነግሯል። በዘንድሮ ዓመት ደግሞ በበለጠ ስራውን በማስቀጠልና እድገቱን በማስቀጠል ለባለ አክሲዮኖች ትርፍ ያስገኘ ማይክሮ ፋይናንስ ነው። የምስራች ማይክሮ ፋይናንስ በአገሪቱ በተለይ በአዲስ አበባ፣ በኦሮሚያ፣ በደቡብ ክልሎች በተለይ የሲዳማ ክልልና ማዕከላዊ ኢትዮጵያ ክልል ውስጥ የተንቀሳቀሰ የሚገኝ ማይክሮ ፋይናንስ ነው። ማይክሮ ፋይናንሱ በአሁኑ ጊዜ በከፍተኛ እድገት ላይ ያለ በመሆኑ
ዘንድሮ ላይ ትርፉን ለእያንዳንዱ ባለ አክሲዮን 28% ትርፍ በማከፋፈል ትልቅ ውጤትን አስገኝተዋል። ተቋሙ የካፒታል አድማሱን በማስፋትም በትጋት እየሰራ የሚገኝና በዚህ መሰረት እስከ ጥቅምት 8 2018 ዓ.ም ብቻ የተከፈለ የካፒታል መጠን 40 ሚሊዮን 220 ሺህ ብር እንደደረሰ ማህበሩ 7ኛ መደበኛ ጠቅላላ ጉባኤውን ባካሄደበት ወቅትም ተወስቷል። ይህም በታህሳስ 19 ቀን 2017 ዓ.ም በተካሄደው ሁለተኛ አስቸኳይ ጠቅላላ ጉባኤ የተፈረመውን ውሳኔ በመከተል ሲሆን በአክሲዮን ሽያጭ ሂደት ውስጥም ለ173 ነባር ባለ አክሲዮኖች 8 ሚሊዮን 599 ሺህ ብር ዋጋ ያላቸው አክሲዮኖችን በመሸጥ ለ377 አዳዲስ ባለ አክሲዮኖች ደግሞ 4 ሚሊዮን 13 ሺህ ብር ዋጋ ያላቸው አክሲዮኖች መሸጣቸውም ተነግሯል። ይሄ ማይክሮ ፋይናንስ በአገሪቱ ውስጥ አነስተኛ ገቢ ላላቸው ጥቅም የሚሰጥ ነው። በተለይ ባንክ እንግዲህ ያው ብሌም ለማድረግ አይደለም፣ ግን ባንክ ትልቅ ሰው ነው፣ ትልቅ ገንዘብ ይሰጣል። ነገር ግን ማይክሮ ፋይናንስ ከደሃውም የሰበሰበ ለደሃው ደግሞ አሳልፎ ይሰጣል፣ ብድር ይሰጣል፣ እንደገና ሼር ይሸጣል። በዚህ አይነት ሁኔታ በሰፊው ህብረተሰቡን እያገለገለ ይገኛል። የድርጅቱ ዋና እንቅስቃሴ የሆነው የብድር ስርጭት ላይ በባለፈው የበጀት ዓመት 113 ሚሊዮን ብር ብድር ለማሰራጨት ታቅዶም ከዚህ ውስጥም 97 ሚሊዮን 734,280 ብር ወይም 86 በመቶ የተከናወነም ሲሆን ድርጅቱ በቀጣይም በ2018 በጀት ዓመት አዳዲስ 3 ቅርንጫፎችን ለመክፈት እቅድ መያዙም ተነግሯል። የምስራች ማይክሮ ፋይናንስ አክሲዮን ማህበር በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አነሳሽነት 1900 በላይ በሚሆኑ ባለሀብቶች የተደራጀና ሐምሌ 16 ቀን 2010 ዓ.ም ከኢትዮጵያ ብሔራዊ ባንክ ህጋዊ ፍቃድ አግኝቶ የቁጠባና ብድር አገልግሎት በመስጠት ላይ የሚገኝ ሲሆን ቀዳሚ ተልዕኮም ከባንክ የብድር አገልግሎት ማግኘት የማይችሉትን በኢትዮጵያ በሁሉም ክልሎች ውስጥ በከተማና በገጠር የሚኖሩ የህብረተሰብ ክፍሎችን ጥራት ያለው አገልግሎት መስጠትም ነው ተብሏል። የምስራች ማይክሮ ፋይናንስ ብዙ ባለ አክሲዮኖች የተቋቋመ የአክሲዮን ማህበር ነው። ስሙም እንደሚያሳየው አነስተኛ ብድሮችን ለቢዝነስ ለሚሰሩ አነስተኛ ቢዝነስ ጀማሪዎች፣ ለሴቶች፣ ለወጣቶች በተለይም እንደዚህ አዳዲስ ስራ የሚጀምሩ ወጣቶችና ሴቶች ላይ ትኩረት አድርጎ ብድርን የሚሰጥ ደግሞ ቁጠባንም የሚሰበስብ ሰዎች ስራ እንዲፈጥሩ ደግሞ እንዲያሳድጉ የሚያደርግ የብድርና ቁጠባ ተቋም ነው። በኢትዮጵያ የምልክት ቋንቋ ለማልማትና ለማስፋፋት ተገቢ ትኩረት እንዲሰጥ ተጠየቀ። ዓለም አቀፉ የመስማት የተሳናቸው ሳምንት ያለ ምልክት ቋንቋ እውቅና የመስማት የተሳናቸው ሰብአዊ መብቶች ሊከበሩ አይችሉም በሚል መሪ ሐሳብ በዓለም 67ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ በእግር ጉዞና በሌሎች ሁነቶች ተከብሯል። የኢትዮጵያ የመስማት የተሳናቸው ብሔራዊ ማህበር ፕሬዝዳንት ዮሐንስ ተክላይ በወቅቱ ባስተላለፉት መልእክት የምልክት ቋንቋ ህጋዊ እውቅና እንዲሰጠው ጠይቀዋል። መስማት የተሳናቸው ዜጎች በማህበራዊ እንቅስቃሴ ውስጥ ከሌሎች ማህበረሰቦች ጋር እኩል ተሳትፎ እንዲኖራቸው የምልክት ቋንቋ በተገቢው ልክ መበልጸግ እንዳለበት አስገንዝበዋል። በመሆኑም ቋንቋ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ውስጥ ተካቶ ስራ ላይ መዋል እንዳለበት ጠቁመው መስማት የተሳናቸው ወገኖች የመማር የመስራት በማህበራዊ እንቅስቃሴ ውስጥ የነቃ ተሳትፎ ማድረግ አለባቸው ብለዋል። ለዚህም የምልክት ቋንቋ እንዲስፋፋ መንግስትን ጨምሮ የሚመለከታቸው አካላት በትኩረት እንዲሰሩበት ጥሪ አቅርበዋል። የመስማት የተሳናቸው ማህበረሰብና በምልክት ቋንቋ ላይ የሚንጸባረቀው የተሳሳተ አመለካከት እንዲቀየር የሚያስችል ግንዛቤ ለመፍጠር መገናኛ ብዙሃን ሚናቸውን እንዲወጡ ጠይቀዋል። የዘገበው ፋና ነው። እየተከታተላችሁ ያላችሁት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጪ መረጃ አልፋለሁ። በአክራሪ የእስልምና ቡድን አይኤስ የወደሙ በኢራቅ የሚገኙ አብያተ ክርስቲያናት እንደገና መከፈት መጀመራቸው ተነገረ። በኢራቅ ሞሱል የሚገኙ ሁለት ታሪካዊ አብያተ ክርስቲያናት በአክራሪ እስልምና ቡድን አይኤስ ወረራ ወቅት ከወደሙ ከ10 ዓመታት በኋላ ታድሰው ዳግም ለአገልግሎት ተከፍተዋል። የዳግም ምረቃ ስነ ስርዓቶቹ በክርስቲያኖች ላይ በሚፈጸመው ከፍተኛ ስደት ምክንያት በክልሉ እየቀነሰ ለመጣው የክርስቲያን ሕዝብ አዲስ የሆነ መነቃቃት የፈጠረ ነበር ተብሏል። ረቡዕ ዕለት የአካባቢው ነዋሪዎች፣ ቀሳውስትና ዓለም አቀፍ ባለስልጣናት በ7ኛው
መቶ ክፍለ ዘመን የተገነባቸው የቅዱስ ቶማስ ኦርቶዶክስ ቤተክርስቲያንና የአልታሂራ ካቶሊካዊ ቤተክርስቲያን ለመክፈት ተሰብስበዋል። የመልሶ ማቋቋም ስራውን ለመርዳት ለ3 ዓመታት የሰለጠነው የሞሱል ክርስቲያን የሆነው የ27 ዓመቱ ፋዲ ለቫቲካን ዜና እንደተናገረው ዳግም መከፈቱ ለተፈናቀሉ ክርስቲያኖች የተስፋ ምልክት ነው ያለ ሲሆን ተሰደው በውጭ ሀገራት የሚኖሩ ክርስቲያኖች አሁን እዚህ የተሻለ ነገር እንደሆነ አይተው ወደ ሀገራቸው መመለስ እንደሚችሉ ያሳያል ብሏል። ሁለቱም አብያተ ክርስቲያናት የሚገኙት በኢራቅ ጥንታዊ የሞሱል ከተማ ሲሆን የአይኤስ ኃይሎች በ2014 እስከ 2017 አካባቢውን በተቆጣጠሩበት ወቅት የቅዱስ ቶማስ ቤተክርስቲያን ወደ እስር ቤት ቀይረውት የነበረ ሲሆን አልታሂራ ቤተክርስቲያንን ደግሞ በቦምብ አፍርሰውት ነበር። የሞሱል ከተማ ክርስቲያን ህዝብ በአንድ ወቅት 14 በመቶ የነበረ ሲሆን አሁን ግን 2 ሚሊዮን የሚጠጋ የከተማ ነዋሪ ውስጥ ከ60 ወደ አልበለጡ ቤተሰቦች መውረዱን የካቶሊክ ቤተክርስቲያን ለትርፍ ያልተቋቋመ ሚዲያ ዘኒት ዘግቧል። የዘገበው ዘ ክርስቲያን ፖስት ነው። ክርስቲያናዊ ጥያቄዎችን ማስተናገድ የሚችል የኤአይ ቻትቦት ወይም ሰው ሰራሽ አስተውሎት ቻትቦት ይፋ ሆነ። ባልደረባችን ዳንኤል አንተነህ ዝርዝር መረጃውን ይነግረናል። ማይፌዝ አሲስታንስ የተሰኘው ቻትቦት ግልጽና መጽሐፍ ቅዱሳዊ መልሶችን ለመመለስ በሁሉም ጊዜ በሁሉም ስፍራም ተዘጋጅቷልም ተብሏል። ልክ እንደ ቻትጂፒቲ የሚሰራም ሲሆን ምንጩ መጽሐፍ ቅዱስና እምነት ላይ ትኩረት ያደረገም ነውም ተብሏል። በሞባይሎች ላይ መተግበሪያ ሆኖ የተለቀቀም ሲሆን በዲጂታል የወንጌል አገልግሎት ትልቅ አስተዋጽኦ ይኖረዋልም ተብሏል። ማይፌዝ አሲስታንስ በአሁኑ ወቅትም ከ191 በሚበልጡ ርዕሰ ጉዳዮች ላይም ከ2400 በላይ የሙከራ ደረጃ ንግግሮችን ማካተት የቻለም ሲሆን ይህ መተግበሪያ ጥያቄ ከመለስ አልፎም ሰዎች በመንፈሳዊ ሕይወታቸው ወደ እግዚአብሔር እንዲቀርቡና ምርጥ የደቀ መዝሙር ማድረጊያ መስሪያ እንዲሆን ተስፋም ተጥሎበታል። አሜሪካዊ ፓስተር ሚካኤል ዮሴፍ በሚመሩት ሊዲንግ ዘ ዌይ የተሰኘው ሚኒስትሪ ነው ቻትቦቱንም ይፋም ያደረገው። ፓስተር ሚካኤል ብዙ ክርስቲያኖች የሚፈሩትን ሰው ሰራሽ አስተውሎትን አሁን ልንዋጀው ይገባልም ብለዋል። ሰዎች ኤአይን መፍራታቸውን እረዳለሁ፣ በአደጋው ልክ እንደ ትልቅ እድልም አለው። ታዲያ ኤአይን ለመዋጀት ጊዜው ነውም ብለውታል። ፓስተር ሚካኤል ከ58 በላይ መጽሐፍትንም ጽፈዋል። እኔ ቴክኖሎጂውን አላውቅም፣ ነገር ግን ብሩህ አእምሮ ያላቸው ክርስቲያኖች ተሰብስበው ይህንንም እውንም አድርገውታልም ብሏል። መሰል ቴክኖሎጂዎችም ወጣቶችን ይበልጥ ወደ እግዚአብሔር እንዲቀርቡ እንደሚረዳቸውም ተነግሯል። አንድ ቀን በአዳኜ ኢየሱስ ክርስቶስ ፊት ቆሜ ደግ አረክ አንተ መልካም አገልጋይ መባል እፈልጋለሁም ብሏል። የዲጂታል መታወቂያ እቅዶችን በመቃወም በሺዎች የሚቆጠሩ ሰዎች በለንደን ጎዳናዎች ላይ የተቃውሞ ሰልፍ አደረጉ። የእንግሊዝ ጠቅላይ ሚኒስትር የመታወቂያ ስርዓቱ ህገወጥ ስደትን ለመቅረፍ ያለፈ ነው ቢሉም ተቃዋሚዎች ግን በግለሰብ ነጻነት ላይ የሚደረግ ወረራ ነው ብለዋል። የመንግስት የዲጂታል መታወቂያዎችን በመቃወም በርካታ ተቃዋሚዎች በለንደን ጎዳናዎች ላይ የተቃውሞ ድምጻቸውን አሰምተዋል። በሺዎች የሚቆጠሩ ተቃዋሚዎች ጥብቅ የፖሊስ ቁጥጥር ስር ሆነው ቅዳሜ ዕለት የመንግስት እምብርት በሆነችው ሃይት ሃል ጎዳና ላይ ባነሮችን በማውለብለብ የመንግስትን አስገዳጅ የዲጂታል መታወቂያ እቅድ ተቃውመዋል። ጠቅላይ ሚኒስትሩ በመስከረም ወር በ2029 የዲጂታል መታወቂያ ስርዓት እንደሚተዋወቅ የተናገሩ ሲሆን ህገወጥ ስደትን ለመቅረፍ የሚደረገው በዚህ የዲጂታል መታወቂያ አሰጣጥ በዩናይትድ ኪንግደም ለሚሰሩ ሰዎች ግዴታ እንደሚሆን አስታውቀዋል። እንደ አውሮፓውያን አቆጣጠር በ2023 የኮቪድ-19 ክትባቶችን ከሆሎኮስት ጋር በማነጻጸራቸው ከእንግሊዝ ወግ አጥባቂ ፓርቲ የተባረሩት የቀድሞ የወግ አጥባቂ ፓርላማ አባል አንድሪው ብሪጅን ሰልፉን ከፊት ሆነው መርተውታል። የተቃውሞ ሰልፉን አስመልክቶ አዘጋጆቹ በድረገጻቸው ላይ አሁን ዲጂታል መታወቂያ ከተቀበልክ ምናልባት ያደረከው የመጨረሻ ምርጫ ሊሆን ይችላል ብለዋል። የወግ አጥባቂ ፓርቲ ቀድሞ ሚኒስተር ሰር ዴቪድ ዴቪሽ ዲጂታል መታወቂያና መታወቂያ ካርዶች እንደ ህገወጥ ስደት ላሉ ችግሮች ዘመናዊና ቀልጣፋ መፍትሄዎች የሚሰጡ ቢመስሉም አሳሳች ናቸው። የዲጂታል መታወቂያ ስርዓቱ የብሪቲሽ ህዝብን ግላዊነትና መሰረታዊ ነጻነቶችን የሚነጥቁና በቁጥጥር ስር የሚያስገቡ በጣም አደገኛ ናቸው ብለዋል። ዘገባው የስካይ ኒውስ ነው። መረጃዎቹን ከማጠቃለሌ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን በሰሜን ጦርነት ለተጎዱ ሰዎች እርዳታ እየሰጠ መሆኑን አስታወቀ። የምስራች ማይክሮ ፋይናንስ አክሲዮን ማህበር 7ኛ መደበኛ ጠቅላላ ጉባኤውን አካሄደ። በኢትዮጵያ የምልክት ቋንቋ ለማልማትና ለማስፋፋት ተገቢ ትኩረት እንዲሰጥ ተጠየቀ። ከውጭ
ክርስቲያናዊ ጥያቄዎችን ማስተናገድ የሚችል የኤአይ ቻትቦት ወይም ሰው ሰራሽ አስተውሎት ቻትቦት ይፋ ሆነ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነህ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም